የጅማ ኦርቶዶክሳውያን የፍትህ ያለ እያሉ ነው። ድምጽ ሁኑን እያሉ ነው። ስለ ገድላት የምንነጋገራቸው ብዙ ነገሮች ስላሉ ነውና ያንን ጥያቄዎች ደግሞ የኦርቶዶክስ ወንድምና አባቶች እንድትመልሱ ብዙ የሚናገሩት የእግዚአብሔር ቃል ስለሌላቸው እኮ ነው። በተለይ ከኦርቶዶክስ የወጡ ጴንጤኔን የሚሉ ሰዎች የሚሳደቡበትን ምክንያት ልንገራችሁ። አየው ቤዛ ይለዋል። ቤዛ ይባላል። እመቤታችን ቤዛ አትባልም የሚል አንዳንድ ተነስቷል ይባላል ሰሞኑን። እንዴ መድገም ነው እንጂ መልኩን መድገም፣ ጸሎት መጸለይ። ሚካኤል ተጨምሮ ነው ኢየሱስ ያዳነው። ጊዮርጊስ ተጨምሮ ነው ጊዮርጊስን ያዳነው ኢየሱስ። ጊዮርጊስ ለሞት ኢየሱስ ያስፈልገው ስለመዳኒ ተዋናይ በትርክ አባ ገብርኤል አመል ማለወርቅ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ በዓለ ትንሣኤ ብሎም ደግሞ በዓለ ሃምሳ በሰላምና በጤና አደረሳችሁ አደረሰን። እግዚአብሔር አምላካችን ከፈቀደልን ዛሬ ትናንትና ያሰራውላችሁ በተለይ ደግሞ ከአቡነ ገብርኤል ጋር በተገናኘ እንግዲህ አቡነ ገብርኤል ከመንበረ ፓትርያርክ እንዳይወጡ እግድ ተሰጥቷቸው እዛው እንዲቀመጡ ተደርጎ ነበረ። ነገር ግን በማን አለበኝነት ይሁን ቅዱስ ሲኖዶስን በመናቅ እንግዲህ ከከተማ ወጥተው ሌላ ቦታ እየዞሩ ይገኛሉ። የእነሱን ጉዳይ ጥቂት ነገሮች እንመለከታለን። ከዛ በተጨማሪ ጅማ ላይ መከራ የደረሰባቸው ኦርቶዶክሳውያን ያሉ ዮኒ ማኛ ላይ ደግሞ ጥቂት ነገሮች ሐሳብ እንሰጥበታለን። በእርግጥ ከቁም ነገር ቆጥረው ሳይሆን አንዳንዴ ዋህን እንዳይታለሉ እነሱ ለመሰለ ምላሽ እንሰጣለን። መምህራችን ቀሲስ ዶክተር ዘበነ ለማና ሊቀ ሊቃውንት ከዘር ሐዲስ ደግሞ ስለ ቤዛነት ሰፋ አድርገው ተናግረዋል። እኛ ቤዛ ስንል ምን ማለታችን ነው? አቡነ ገብርኤል ተናገሩበት አውድ ምንድነው? ከዛ በተጨማሪ ደግሞ አንዳንድ ነገሮችን እንጨምራለን። ታዲያ ድሬዳዋ እንደመሆኔ ታውቃላችሁ የተወሰናችሁ ነገራቸዋለሁ። ከዚህ ጋር ተገናኘ ትናንትና ሰርጉ ጥቂት ላሳያችሁና ከወደዳችሁት ሙሉ ለቃለሁ፣ ካልሆነ ደግሞ እናልፈዋለን ማለት ነው። ወንድሜ ቃሌ የመጀመሪያ አንደኛ ሚዜ የነበረ ወንድሜ ነው። እንግዲህ ትናንትና አግብቷል። ትንሽ ሊጋብዛችሁና ወደ ወቅታዊ ጉዳያችን እንምጣ። አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ ማድረጋችሁን ግን አትርሱ። ሰብስክራይበሩ እንኳን ቢቀር ብቻ ደስ የሚል ጊዜ ነበረ። አንድ ለሶስተኛ ሚዜ ሆኑት ያው ከበሩ እየመቱ ነው። እግዚአብሔር ይርዳችሁ ወንድሞቼ። ለማንኛውም በጣም ደስ የሚል ጊዜ ነው እያሳለፍኩኝ ያለሁት ከሙቀቱ በቀር። ሙቀቱ ከቤት አስወጥቶ ሆቴል አስይዞኛል። ለመጀመሪያ ጊዜ በህይወቴ ሆቴል ሲይዝ ነው እና ደስ አይልም። የሆነ ሆኖ እስቲ ወደ አቡነ ገብርኤል እንምጣ። እንግዲህ አባ አቡነ ተብለው አቀባበል ተደርጎላቸዋል። በነገራችን ላይ ይሄንን ጽሁፍ ጠዋት ላይ ቴሌግራም ቻናል ላይ ሳዘጋጅ ምን ያህል ውስጥህ የኦሮሞ ጥላቻ እንዳለብህ ያሳያል አሉ። ይሄ እንግዲህ ያለማወቅ ጥግ ነው። ያለማወቅ ነው ብዬ ነው የማስበው። ምክንያቱም ጓደኞቹ ኦሮሞዎች ስለሆኑ እና አንዳንዴ ከነገራ ሃይማኖት ይልቅ ፖለቲካችሁና ዘራችሁ የሚቀርብባችሁ ሰዎች ካላችሁ በጣም አዝናለሁ። ምንም ላደርግላችሁ አልችልም። የቋሚ ሲኖዶሱ ውሳኔ የተላለፈባት ግን እኚህ ናቸው። ተዋናይ በትርክ አባ ገብርኤል አመል ማለወርቅ ተዋናይ በጽርቅ አባ ገብርኤል አመል ማለወርቅ ካድዌ ብስቶፌ ፋኖ ኬሳ ወርቄኔ አካድዌ ብስቶፌ ፋኖ ኬሳ ወርቄኔ ዱፍኔ ራገረኬ አባ ገብርኤል
kawarke dubne ragarake dubne ragarake dubne ragarake dubne ragarake Abba Gabriel Marina kawarke akanu ebisofi እንግዲህ አቡነ ገብርኤል ዛሬ ጧት የገቡት እንግዲህ አምቦ ላይ ገብተው ነው አቀባበል የተደረገላቸው ቤተክርስቲያን ጭምር እየመረቁ እንደሆነ አንዳንድ ሶሻል ሚዲያዎች ላይ ፋስት መረጃም ጭምር አጋቶታል። አዲስ ቤተክርስቲያን የቤተሳይዳ መድኃኔዓለምና የልደታ ለማርያም ቤተክርስቲያን አስመርቆ ተህጻው ጫርቆ እዛ እየመረቁ እንደሆነ የሚያሳይ ነው። ይሄው እዚህ ጋር እንደምትመለከቱት ማለት ነው። ምናልባት ከረዳችሁ ይሄው እዚህ ጋር ተመልከቱት። ይሄ የሚያሳየው እንግዲህ ዛሬ ያለውን የምርቃት ጉዳይ የሚያሳይ ነው ማለት ነው። የአቡነ ገብርኤል ነው የሚናገረው። ስለዚህ አንዳንዴ የዘር ጥላቻችሁን ቁጭ አድርጉትና የሚያጋባና የሚያነጋግረን ሃይማኖት ነው። አንድ የሚያደርገን ሃይማኖት ነው። ዘር ሁላችንም የተለያየ ነገር ሊኖር ስለሚችል ሲጀምር ኦርቶዶክሳዊነት ኦርቶዶክሳዊ ሆኖ ዘር ከቆጠረ እሱ ችግር ነው በራሱ። ስለዚህ አቡነ ገብርኤል ድጋሚ ሊሻር የማይችል ሌላ ስህተት ሳስተዋል። የአባቶቻችን የቋሚ ሲኖዶስን ትእዛዝ ተላልፈው በማናለብኝነት ዘራቸውን ተማምነው እንዲህ አድርገዋል ብለን ለመደምደም እንገደዳለን። ወደ ጅማ ልምጣ። ጅማ ላይ አሁንም ቢሆን የኦርቶዶክሳዊ መከራና ሰቆቃ እየበዛ ነው። በተለይ ከወንድማችን እፎይ ጋር በተገናኘ እንግዲህ እፎይ ለምን የሱን ቪዲዮ ሼር አደረጋችሁ፣ ለምን ሪፖስት አደረጋችሁ፣ አሊያም ደግሞ ለምንድነው የሱን ፎቶ ተጠቀማችሁ ተብለው መከራ እየበዛባቸው ነው። እንመልከት ነው። ጅማ ኦርቶዶክሳውያን የፍትህ ያለ እያሉ ነው። ድምጽ ሁኑን እያሉን ነው። እነዚህ የምትመለከቷቸው ወጣቶች ከየቤታቸው ታፍሰው ተወስደው ከታሰሩ 20 ምናምን ቀን ሆኗቸዋል። ፍርድ ቤት እንኳን ቀርበው ከሳሽ ጠፍቶ እስካሁን ሊፈቱ አልቻሉም። ስለዚህ እባካችሁን ድምጽ ሁኑን እያሉ ነው። የሚገርመው እነዚህ የምትመለከቷቸው ወጣቶች የታሰሩበት ትልቁ ምክንያት የእፎይ የሚባል ልጅ ቪዲዮ ሪፖስት አድርጋችኋል፣ ግማሾቻችሁ ደግሞ የሱን ፎቶ ፕሮፋይል አድርጋችኋል በሚል ነው ለእስር የተዳረጉት። በጣም የሚያሳዝነው ከነዚህ ከታሰሩት መካከል ሴቷ የልብ ህመምተኛ ስትሆን ሕክምናዋን መከታተል ባለመቻሏ ትልቅ ችግር ውስጥ እንዳለችም እየተናገሩ ነው። እኔ እነዚህን ወጣቶች ጅማ ላይ ላሰረ አካል አንድ ጥያቄ አለኝ። ጥያቄን የማቀርበው በማስረጃ ነው። አንዴ ይህንን ቪዲዮ ተመልከቱ። ጴንጤና ኦርቶዶክስን ጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃድና ውጅበት። አላሁ አክበር። አለን እስከ ዳር እንነሳበት። የቁም ሬሳ ናቸው። ግለሰቡ ያለውን በደንብ አዳምጣቸዋል። የኦርቶዶክስና የጴንጤን እምነት ተከታይ እናጠፋለን፣ ጂሃድ እናውጃለን በአላህ ፈቃድ እያለ ነው። የሚገርመው ይህንን ንግግር የተናገረው ጅማ ላይ ነው። ዛሬ እነዚህን ወጣቶች ፕሮፋይል አድርጋቸዋል ወይንም ሪፖስት ቪዲዮ አድርጋቸዋል ተብሎ በታሰሩበት ከተማ ላይ ነው። ይሄ ግለሰብ እንደዚህ በአደባባይ ወጥቶ እንደዚህ አይነት አስነዋሪ ንግግር ተናገረ። በጣም የሚገርመው ይሄ ሰውዬ በሰላም እየኖረ ነው። እንደነሱ እስር ቤት አይደለም ያለው። እና እነዚህን ወጣቶች ያሰራችሁ አካላት እንዴት ነው በእናንተ ከተማ ላይ እንደነዚህ አይነቱ ሳይጠየቅ እንደነዚህ አይነት ወጣቶች ሊጠየቁ የሚችሉበት አግባብ በምንድን ነው? መልሱልን። ወይንስ ህግ ያዳላል ልትሉኝ ነው? ህግ መስፈርት አለው? ነጭ ጥቁር ይላል? እስላም ክርስቲያን ይላል? ኦሮሞ አማራ ይላል እንዴ ህግ? በፍጹም አይልም። ህግ የሚቆመው ለሐቅና ለእውነት ነው። ነገር ግን ህዝብና መንግስት የሰጣችሁን ስልጣን ኃላፊነት ለግል ጥቅማችሁ የምታውሉ በጣም ብዙ አላችሁ። ስለዚህ ይሄን ግለሰብ ማይጠይቅ ህግ እነዚህን ወጣቶች የሚጠይቅበት ምንም ምክንያት የለም። ስለዚህ ወጣቶቹን በአስቸኳይ እንድትለቁልን እንጠይቃለን። አሁን በጣም በሚያሳዝን ሁኔታ የእስልምና እምነት ተከታዮች በሚበዙበት ቦታ የክርስትና እምነት ተከታዮች ይበደላሉ። የክርስትና እምነት ተከታዮች በሚበዙበት ቦታ ደግሞ የእስልምና እምነት ተከታዮች ይበደላሉ። ስለዚህ የበላይ አካላት በፌደራል ደረጃ ያላችሁ ይሄንን ነገር ትኩረት እንድትሰጡት እንፈልጋለን። ይሄንን ቪዲዮ የምትመለከቱ የኦርቶዶክስ ተዋሕዶ እምነት ተከታይ የሆናችሁ ክርስቲያኖች እባካችሁ ቪዲዮውን ላይክ፣ ሼር፣ ሪፖስት ማድረግ እንዳትረሱ። የማይጠቅመንን ቪዲዮ ሪፖስት፣ ሼር እናደርጋለን። ይሄ ግን በጣም አስፈላጊ ቪዲዮ ነው። ለኛ ተራ ቢሆኑም ለነዛ ወጣቶች ግን ለቤተሰቦቻቸው ለጅማ ኦርቶዶክሳውያን እጅግ አስፈላጊ ነውና ላይክ፣ ሪፖስት፣ ሼር ማድረጋችሁን አትርሱ። ፍትህ ለጅማ ኦርቶዶክሳውያን ለወጣቶችና ለቤተሰቦቻቸው። አመሰግናለሁ። እናመሰግናለን ወንድማችን ጆ፣ እግዚአብሔር ያክብርልን። አላቅም ምን ያህል ክርስቲያን በበዛበት ቦታ ላይ ሙስሊሞች ይበደላሉ የሚለው ነገር እስካሁን ድረስ በመረጃ የለኝም። ነገር ግን ሙስሊሞች በበዙበት ቦታ ላይ ግን ክርስቲያኖች ይበደላሉ ሳሉ ይገደላሉ፣ ይጨፈጨፋሉ፣ ይገረፋሉ፣ ይደበደባሉ። ይሄ ዓለም ያወቀው ዜና ስለሆነ ማለት ነው። እና እባካችሁ ይሄ ቪዲዮ ለብዙዎች እንዲደርስ ሼር ማድረጋችሁ አትርሱ። ላይክ ብታደርጉ ደግሞ ለብዙዎች ይደርሳል።
ባይሆን አንዳንድ የስመ ክርስትና ጨዋታ ላይ እንጀምር። ከዚህ እንጀምር። የክርስትና ስሜ ስንዱ ዘመድኩን ይባላል። ቀዘነች ውሸት ቀዘነች ማለት ውሸት አወራች። አንድ ጥያቄ ነበረኝ። እሺ በአኬ ጉዳይ አኬ ጋር ለምን አስገቡ ነው? ለምን የኮስት ጥያቄ ያቀርቡልህልና ለምን አንድ ላይ ገብታችሁ አትወያዩ? ማን አኬ? አብዛኛውን አሁን ቲክቶክ ላይ ያየሁት ነገር ምንድነው ታውቃላችሁ? ያየሁትና የታዘብኩት ነገር ምንድነው? አኪል የሚባል አንድ ልጅ አለ በኦርቶዶክስ ዘንድ እንደ አስተማሪ የሚታይ እንደ አዋቂ የሚታይ አንድ ልጅ አለ እና የእሱን አርአያ ተከትለው የኛ ልጆች ወደዛ እየሄዱ ነው ያሉት እና በደንብ ታዘባላችሁ ከጊዜ በኋላ ኢንሻአላህ ስታዩ ማለት ነው። አኪል የሚጽፈውን አጻጻፍ፣ አኪል የሚያደርገውን ነገር የሚኮርጁ አኪል ወደ ላይ ያሉት በእውነት ያሳዝናል። ወላሂ ያሳዝናል። አንድ ሰው አርአያው መሆን ማድረግ ያለበት ኡስታዞችን ለንጽጽር አንድ ሰው እንዴት አንድ ካፊርን አርአያ ያደርጋል? ከአነጋገር ጀምሮ ከቪዲዮ አቀራረጽ ጀምሮ ይሄ አለጣጠፍ ከፖስት ጀምሮ ከምን ጀምሮ አንድ አይነት ነገር ነው። ሰው ከካፊር ጋር እንዴት ይመሳሰላል? አስቡት። ማለት ምን አይነት እንትን ምን አይነት ጄኔሬሽን ነው? አንድ ሰው ለሰው እኮ ብቻ አይደለም እኮ ማውቀው እኔ አኪልን ኮፒ ለማድረግ የማይደርሰው የለም። ራሱ ምን ያህል ተጽዕኖ ቢያደርግባችሁ ነው? ምን ያህል አዎንታዊ ተጽዕኖ አድርጎባችሁ ነው ብላችሁ ካፊር ሞዴል ታደርጋላችሁ? ልክ እንደሱ ለመሆን መጣር፣ እንደሱ ፌመስ ለመሆን እንደሱ አይነት አነጋገር ከአነጋገር ጀምሮ ከቪዲዮ አሰራር ጀምሮ መልስ አመላለስ ጀምሮ ጽሁፍ አለቃለቅ ጀምሮ በጣም ያሳዝናልና የሚያስጠላ ጄኔሬሽን ነው። በደንብ ዞር ዞር ስትሉ ታዘባላችሁ። ያ ጀማ አታውቀውም? ብራኬ በመራል ግን ከስተቴ አክሊል ማንኛውም ክርስቲያን ገብቶ ያናግረኝ፣ ችግር የለውም አብሽር። አይ በኮሆስት ነው እሱ ያለውና ምናልባት በኮሆስት መወያየት ከቻላችሁ እሱ ለመጠየቅ ነው። ማታ ያናግረኝ ማንኛውም ክርስቲያን፣ ችግር የለውም። እናንተ ተላላኪ አትኑ። ራሳቸው ለምን አይመጡ? ለምን ይፈራሉ? ፊታችን ለብቁ ድመት ገላምጦኝ ያውቃል። ኖ እነሱማ በደንብ ጥያቄ ያቀርባሉ ብዙ ጊዜ እና ያው ዝም ስላላችሁ ነው እናንተ። እንግዲህ አሁን እኚህ ናቸው። አኬ ጥሪው እንዳልሰማ ሆኖ መሰረትም ስትፈራ ኖራ፣ አሁን ደግሞ ይሄኛው ደግሞ በግልጽ መጥቶ ሲጠየቅ ማን ነው አኬ አለ። እንግዲህ አኬ በቪዲዮ ወጥቶ ነው ሁሱ ናና በነገረ ክርስቶስ ጉዳይ ክርስቶስ አምላክ ነው ወይስ አይደለም፣ በናሽ ላይ በእስልምና ጉዳይ አይደለም ጥያቄው፣ በነገረ ክርስቶስ ጉዳይ ላይ ክርስቶስ አምላክ ነው ወይስ አይደለም የሚለው ጉዳይ ላይ እንወያይ ነበር ያለው ነበር። አይ መተውኛ ቤት ይሄን ያህል ነው በነገራችን ላይ ይፈሩት፣ እናቃቸዋለን። ቤታቸው ራሽ የሚፈልጉት ሚውት ለማድረግ አትጩህ ለማለት ለማባረር ለማስወጣት ብሎክ ለማድረግ እንዲመቻቸው እንጂ ለመወያየት አይደለም። ለዛ ነው ኮሆስትን በጣም ይፈሩት። አንተም በቤትህ እኔም በቤት ሆኜ አንድ ለአንድ እንወያይ ሲባሉ አይወዱትም፣ በጣም የሚፈሩት። ያሳዝናል። አንድ እስቲ አባት ላሳያችሁና ብዙን ጊዜ ያው ነገረ ክርስቶስን ብዙ ጊዜ ፕሮቴስታንቶች እንደዚህ ሰምተው ስለማያውቁ እናሰማቸውና ወደ ሌሎች ቪዲዮች ሚካኤል ተጨምሮ ነው ኢየሱስ ያዳነው። ጊዮርጊስ ተጨምሮ ነው ጊዮርጊስን ያዳነው ኢየሱስ። ጊዮርጊስ ለመሆን ኢየሱስ ያስፈልጋል። አለዚያ ጊዮርጊስን ሰማዕት ብለን ማክበር አንችልም። ጊዮርጊስ ያን መከራ ሁሉ የተቀበለው ስለ ክርስቶስ ነው። አቡነ ተክለ ሃይማኖት ከሸዋ ቡልጋ ጀምሮ እስከዚህ የሰበኩት ክርስቶስን እውነት ውሸት ያን ያህል የጽድቅ ዋጋ የከፈሉ ስለማን ሲሉ ነው? አልከፈለም። ክርስቶስ ዕዳ የለበት፣ በማንም ላይ ዕዳ የለበት። ከኔ ጋር ናቸው አይደል? የጻድቃንን የጽድቃቸውን ዋጋ የሚሰጥ እርሱ ነው። የጽድቃቸው ማይተምና የህይወታቸው አለኝታ ክርስቶስ። አሁን ይሄን ቪዲዮ ያዙና ደግሞ ፕሮፋይል አድርጎት እኚህ ሰው ክርስቶስ ነው ለሁሉም ቤታቸው ክርስቶስ ነው። ለጊዮርጊስም ለአቡነ ተክለ ሃይማኖትም የስብከታቸው ማዕከል ክርስቶስ ነበር። ምንም የሚዋሽ ነገር አይደለም። እና አዲስ ስብከታኞች እያስመሰላችሁ የምታቸው ነገሮች ትገርመኛለች። ወንድም ያክል ዛሬ ጠዋት ከዮኒ ማኛ ጋር ተገናኘና አንዳንድ መልእክቶችን እንዲያስተላልፋል እንስማውና ወደ ቀሲስ ዘበነና ወደ ሊቀ ሊቃውንት እዝራ እመጣለሁ። ስለ ገድላት የምንነጋገራቸው ብዙ ነገሮች ስላሉ ኑና ያንን ጥያቄዎች ደግሞ የኦርቶዶክስ ወንድምና አባቶች እንድትመልሱ ያንን ጥያቄ ነው። መልሶች ሙሉ ከሌለ ገስዋ ዮኒ ማኛ ይፈነጥጣል። ሰላም ለእናንተ ይሁን። እንዴት አላችሁልኝ? ዛሬ በጌታ ቀን ማለትም እሁድ ከቅዳሴ በኋላ ጋቢ የሚያል ነጠላ ደረብ አድርጎ ምን ይዞብን መጣ አላችሁኝ? እሺ ወንድማችን እርሱትና ግን ምንድነው እንግዲህ ሁሌም አዳዲስ ሰዎች ወደ ቲክቶክ ስለሚመጡ አሁን ካነሳው ሐሳብ ጋር በተያዘ ጥቂት ነገር የምላችሁ ነገር ይኖራል። በቃ መሰረታዊ በጣም ሁላችሁም ልናውቀው የሚገባ ነገር ማለት ነው። ከሱ በፊት ግን የጌታ ቀን ስንል ምን እያልን ነው? መቼስ ቀናት ሁሌም የጌታ ናቸው። ግን ዛሬን ግን በተለየ የጌታ ቀን የምንላት ለምንድን ነው?
ጌታችንና መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳበት ቀን ነው። የትንሳኤው ቀን ናት እሁድ ማለት ነው እና የሁላችንን ትንሳኤ ያረጋገጠበት የትንሳኤያችን በኩር የሆነበት ቀን ስለሆነች ይህችን ቀን በተለየ ሁኔታ በቤተ ክርስቲያኖች ተሰባስበው ቅዳሴ አድርገው ከቅዱስ ምስጢር ተካፍለው ይመጣሉ። ስለዛ በጌታ ቀን ቅድሚያ የሚሰጠው በጠዋቱ ተነስተን እስቲ ለምንድን ነው ቅድሚያ የሚሰጠው? ወደ ጌታ ደስታ ለመግባት እና ጄላ አንዲት መጽሐፍ አለች ቅዳሴ ወደ ጌታ ደስታ የመግባት ምስጢር የሚል ነው። በቀሲስ ዶክተር መብራቱ ኪሮስ የተዘጋጀች መጽሐፍ ናትና ፕሊስ ይህንን መጽሐፍ ሁላችሁም እንድታነቡ እመክራለሁ፣ ሪከመንድ አደርጋለሁ። ለቅዳሴ ያላችሁን ቦታና ፍቅር በጣም ያሳድገዋል እና እንደው አሁን ላይ የማንበብ ጊዜ የለኝም ብትሉ ራሱ ፕሊስ ግዙትና የሆነ ስታዩትም እንድታነቡት ያነሳሳችኋል። በቻላችሁ ሰዓትም ታነቡታላችሁ። ግን አሁን ሁላችሁም እንድታነቡት እመክራለሁ። እሺ ይሄንን ያዝና አድርገን ወደ ወንድማችን እንመለስ። ወንድማችን እንደሰማችሁት እንግዲህ ሌላ ቪዲዮዎች ላይ የሚያዩ የነበርና ፕሮቴስታንት ወንድሞችን እየሰበሰበ እንደው እስቲ በጣም ከባባድ የምትሉትን ለጆሮ ሲሰማ ይጨንቃል የምትሉትን ገድል እስቲ እያወጣችሁ አንብቡ። ያው የተወሰነ የሰውን ጆሮና ትኩረት ለመሳብ ያህል ማለት ነው። እንዲህ አይነት ነገር ሲናገር እየሰማሁት ነበር። ሰላም ላንተ ይሁን ወዳጄ። እንግዲህ ከዚህ ቀደም እንደምታደርገው ጨዋታ ላይ ምናምን ከሆነ ያለው እንግዲህ ወደዚህ የማለት ጉዳይ ላይ ከሆነ ያለው አሁን እየቀለድክ ያለው በህይወት ብቻ አይደለም ማይ ብራዘር፣ እየቀለድክ ያለው በጌታችን በክርስቶስ ኢየሱስ ላይ ነው እና እሱን ብትረዳው ኖሮ እና የምርም የክርስቶስ ፍቅር ትንጥዬ እንኳን በጣም ትንጥ ልብ ላይ ቢኖር በረን ዘግተህ ስቅስቅ ብለህ ባለቀስክ ነበር። በክርስቶስ ላይ እየቀለድክ እንደሆነ ብትረዳው ኖሮ ማለት ነው። ለማንኛውም ግን የገድላት ምናምን ጉዳይ ያለፈበት ፋሽን እየተነሳ እንደው ገድል ላይ እኮ እንዲህ ይላል ተአምር ላይ እንዲህ ይላል የሚሉ ሰዎች አሁን መነሳታቸው በጣም ያስቃል። ፈኒ ነው። ለማንኛውም ከገድላት ጋር በተያያዘ ቤተክርስቲያን ገድላትን ስትሰጥ የሰጠች ለምንድነው ብለን ተነጋገርን። ከዚህ ቀደምም ገድላቱን ስትሰጠን ቤተክርስቲያን አለቀ የቅዱሱን ታሪክ አይተን ክርስቶስን በመምሰል ሕይወት ውስጥ ያደገበትን ነገር አይተን እኛም እንደው ክርስቶስን መስለን እንድናደግ በቃ ለዛ ነው የምንጠቀምበት። ከዛ ውጪ ግን ለአእምሮአችን እንደዚህ አሁን እንደዚህ ሰዎች ይላሉ በጣም የሚጨንቅ ምናምን ነገር ሲሉ ነበር። ለአእምሮ ከጨነቀ የመቀበል ግዴታ እንኳን የለብህም። ፕላስ ደግሞ ገድላት ተአምራት መጽሐፍት ውስጥ ስህተት አይገኝም አላለም። ስህተት ሊገኝ ራሱ ይችላል ብለን እናምናለን። ለምሳሌ በአሁን ቅርብ ጊዜ ላይ በተካሄደው በዚህ በዝክረ ኒቂያ ጉባኤ ላይ ፓትርያርካችን ብፁዕ ወቅዱስ አቡነ ማትያስ ምን እንደተናገሩ እንስማ። የመጽሐፍቶቻችን ጥራት ያስፈልጋቸዋል። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም በእውነቱ። ኦኬ እንደሰማችኋቸው ቅዱስነታቸውም ሰው ምን አሉ? መጽሐፍቶቻችን ጥራት ያስፈልጋቸዋል። እኛ ራሱ መጽሐፍቱን እንዲህ ብለን እየተናገርን ነው ማለት ጥራት ያስፈልጋቸዋል እየተባለ እና መመርመር አለባቸው በሊቃውንት ጉባኤ እየተባለ ብድግ አድርገህ ባይዜ ቢመረመሩ ራሱ ተመርምረው ቢወጡ ራሱ የሃይማኖት መመስረቻ አይደሉም፣ የሃይማኖት መከራከሪያ አይደሉም። እንደዛ እንኳን ቢሆን ያውም ጭራሽ እንደው ምን እየተባለ በጉባኤ ላይ ነው ባይዜ ቅዱስነታቸው የተናገሩት መጽሐፍቶቻችን ጥራት ያስፈልጋቸዋል። በቃ እንዲህ ነው እኛ የምናምነው። ስለዚህ እነዚህ መጽሐፍት ይዤ ኦርቶዶክስን ላሸማቀቅ ምናምን እሱ ጭራሽ አይታሰብም። በቃ አለቀ። ኦርቶዶክሳውያን ወይም ክርስቲያኖች መጽሐፍቱን በምን መልኩ መጠቀም ለምን ዓላማ መጠቀም እንዳለባቸው ገብቷቸዋል። ስለዚህ አሁን ይሄ የመደናቆርና ጉንጫ አልፋ ክርክራችሁን ያዝ ታደርጉታላችሁ። ይቆየን። መልካም የጌታ ቀን። እሺ ወንድማችን እናመሰግናለን። ምናልባት አንድ ነገር እዚህ ላይ በጨምር ደስ የሚለኝ ነገር ምንድነው በተለይ የገድላት ምናምን ጉዳይ ምናልባት ወይ ከሰዓት በኋላ በሚኖረኝ ጉዳይ ላይ ካልሆነ ደግሞ እግዚአብሔር ከፈቀደ ደግሞ በሌላ ጊዜም እንዳስሰዋለን። ነገር ግን አሁን የዮኒ ማኛ ጨዋታ ሃይማኖት የህይወት ጉዳይ እንደሆነ ረስተውታል። ከክርስቶስ ጋር መኖርና ያለ መኖር ጉዳይ እንደሆነ ረስተውታል። ከክርስቶስ ጋር ተጣብቆ መኖር እንደሆነ ረስተውታል። በነገራችን ላይ ሃይማኖት የክርስቶስ ነው። ከሃይማኖት ብቅ ጥልቅ ምን ልበት አይደለም። ሃይማኖት አስተምህሮ ነው። ካስተምህሮ ወተን የምንኖረው ነገር ስለማይሆን እና አንዳንዴ ጨዋታ ባይመስል ታዲያ በቅርቡ ሁለቱ እንግዲህ ዮኒ ማኛና እንዳልካቸው ተገናኝተው ነበር ላይቭ ላይ። እሱን ነገር እንየውና ከሱ ጋር አብነት የሆነ ወንድማችን ደግሞ ዲያቆን ነው። እሱን ሊመስል የሚችል ታሪክ አንድ ታሪክ ይነግረናል። በጣም ስለወደድኩትኝ ላሰማችሁ። በተለይ አርባህራ ሰማዕታት የሚባሉ ስለምናውቃቸው ስለነሱ ያጫውተናል። እንዲህ አይነት በሃይማኖታቸው የማይረጉ ሰዎችን ስመለከት ይሄ ታሪክ ትዝ ይለኛል።
በቤተ ክርስቲያናችን ታሪክ ታላቁ ቆስጠንጢኖስ ዲዮቅልጥያኖስን ድል ከነሳ በኋላ ነገሰ። ከአይሁድ አገሮች መካከልም አንዱን እንዲገዛለት አልፊያኖስ የሚባለውን መኳንንቱን ላከ። መኳንንቱ ሲልኮም ክርስቲያኖችን እንዲያከብራቸውና እንዲጠብቃቸው ነበር። የአልፊያኖስ የተባለ መኳንንትም በዚያ ሀገር ከደረሰ በኋላ እግዚአብሔርን ክዶ ጣዖትን አቆሞ ለጣዖት እንዲሰግዱ ክርስቲያኖችን ማስገደድ ጀመረ። እምቢ ያሉትንም መግደል ጀመረ። ከዛም በኋላ ብዙ ክርስቲያኖች ላንተ ለረከሱ ጣዖት እኛ አንሰግድም ብለው ሰማዕትነትን መቀበል ጀመሩ። በዚህ ሀገርም የሚዋደዱ 40 ወታደሮች ነበሩ። እኛ 40 ወታደሮችም ስለ ክብር ባለቤት ስለ ክርስቶስ ብለን ደማችንን እናፍስስ፣ ይሄ ምድራዊ ሕይወት አላፊ ጠፊ ነው፣ ሰማያዊ ሕይወት ግን ዘላለማዊ ነው አሉና ውትድርናቸውን ጥለው ምቾታቸውን ትተው አግሪጎላዎስ በሚባል መኮንን ፊት ሄደው ቆሙ። እኛ ክርስቲያኖች ነን፣ የክብር ባለቤት ኢየሱስ ክርስቶስን ብቻ ነው የምናመልከው ብለው ትጥቃቸውን ፈቱ። እዚያንም ጊዜ እንዲገርፏቸው እንዲወግሯቸው አስደረገ። ብዙ ስቃይ ያደረሰባቸው። በዛ አካባቢም ወሸባ ቤት ነበረ፣ ሻወር ቤት። እዛ ቦታ ላይም በጣም ውርጭ የበዛበት ከቅዝቃዜ የተነሳ ሰውነትን የሚቆራረጥ ቀዝቃዛ ውሃ ነበርና እነዚህን 40 ወታደሮች ወደዛ ውሃ እንዲከቷቸው አደረገ። እነዚህ 40 ወታደሮችም ብዙ ቀን ብዙ ጊዜ እዛው ውስጥ ኖሩ። ከቅዝቃዜ የተነሳ ሰውነታቸው መቆራረጥ ጀመረ። ከነሱ መካከል ግን አንድ ወታደር በመንፈሳዊነት ጀምሮ በስጋዊነት ጨረሰው። የሚታይ የሚጨበጠውን መከራ ብቻ ማየት ጀመረ። ሰማያዊውንና የማያልፈውን ዘላለማዊ ክብር ግን ማሰብ አቆመ። ከዛ ምን ብሎ ተናገረ? እኔ በእናንተ አምላክ አምናለሁ፣ ከዚህ ከቀዘቀዘ ውሃ አውጡኝ ባካችሁ አላቸው። በዚያንም ጊዜ ደስ ብሏቸው ከቀዘቀዘ ውሃ አውጡት። በዚያ ቅጽበት ግን ብዙ ጊዜ ቀዝቃዛ ውስጥ ነበርና የሞቀ ውሃ አገኘው ብሎ ሄዶ እዛ ውሃ ላይ ታጠበ። የቆየበት ቅዝቃዜ አሁን ካለበት የሙቀት ዋጋ ሲጨመር ያንን ወታደር ገደለው። በዚያን ጊዜ ያ ወታደር ያን ሁሉ ጊዜ እንዳልተጋደለ ለአንዲት ቀን ተድላ ደስታ ብሎ ወጥቶ ከዛ ስቃይ ሞተ። ሰማያዊውን ክብራታ የፈለገው ምድራዊ ነገርም አላገኘም፣ ሞተ፣ ተቀጨባቸው። እነዛ 39 የቀሩት ግን መጋደል ጀመሩ። ከብዙ ጊዜ በኋላም የእግዚአብሔር መላእክት 40 አክሊላትን ይዘው ወረዱ። እያንዳንዱ ላይ አክሊሎቹን ማስቀመጥ ጀመሩ። ለነዛ ወታደሮች ሰማያዊ አክሊል። ግን 40ኛው መልአክ አክሊሉን ይዞ እያዘነ ቆመ። ለምን? ያ ወታደር ወጥቶ በእነሱ አምላክ አምኖ ሞቷልና። በዚያን ጊዜ አንዱ ወታደር ቀና ብሎ ሲመለከት 39ኙ ሲያለብሷቸው አንዱ መልአክ ደግሞ እያዘነ ቆሞ አገኘው። በዚያን ጊዜ ትጥቁን ፈታና እኔ ክርስቲያን ነኝ በእነዚህ ሰዎች አምላክ አምናለሁ አለና ያ ሰውዬ ከወጣበት ዋዘሎ ገባ። በዚያን ጊዜ ስቃይን ተቀብሎ ያ 40ኛው መልአክ 40ኛውን አክሊል አለበሱ። በዚያንም ጊዜ እነዛ ወታደሮች አክሊልን ለበሱ። ቶሎ እንዲሞቱ ብለው ጭንጭኖቻቸውን ሊቀጠቅጧቸው ወታደሮች ሲመጡ እግዚአብሔር ጭኖቻቸውን እንዲቀጠቅጥ አልፈለገምና ነፍሳቸውን ከስጋቸው ለየ። በዚያንም ጊዜ እነዛን ወታደሮች በጭነት አድርገው ወደ ወንዝ ጣሏቸው። እነዛ 40 ወታደሮችም ለዛ ሀገር ኤጲስቆጶስ ተገልጠውለት ሄደ ከባህር ስጋችንን ታገኛለህና አክብረው አሉት። በጽና በመስቀል በዝማሬ አድርገው የ40 ወታደር ስጋቸውን በዛ ሀገር ተቀበረ። የክብር አክሊልንም ወረሱ፣ መንግስተ ሰማያትንም አገኙ። ክርስትና ሩጠን የምንጀምረው ሳይሆን ሩጠን የምንጨርሰው ሕይወት ነው። መጽሐፍ ቅዱስም እስከ ፍጻሜው እስከ መጨረሻው የሚጸና ግን ይድናል ይላል። ስለዚህ ክርስትና እስከ ፍጻሜ የሚጸሉለትና እስከ ፍጻሜ የሚዋጉለት ሃይማኖት እንጂ ጥለውት የሚወጡት አይደለም። ጥለነው ስንወጣ የምእመንነት ክብርን እናጣለን። ጥለነው ስንወጣ እንዲህ የክህነትን፣ የዲቁናን፣ የቅስናን ማይረግ አክሊሉን እናጠዋለን። በነገራችን ላይ አንዴ ደግሞ ሰው ከሃይማኖት ሲወጣ ደግሞ ከሰይጣን የባሰ የከፋ የሚጠቀምበት የነበረውን አእምሮ ጥሎ ለሰይጣን የተገዛ ነው የሚሆንና በጣም የሚያሳዝነው ነገር እሱ ነው። አንዳንዶች እንደ መጫወቻ፣ እንደ ጊፍት ማግኛ፣ እንደ ጌም ይመለከቱታል። ዋናው ቁም ነገር ግን ከክርስቶስ ህብረት መለየት እንደሆነ ግን ረስተውታል። ዛሬ ሁሉ ነገ ልንሞት ማናቅባት ዓለም ላይ እንዲህ ለጌምና ለጊፍት ብለው የሚለውጡ ስታዩ ከዚህ በላይ ምን የሚያሳዝን ነገር አለ? ሊቀ ሊቃውንት ዕዝራ ሐዲስ ጋር ልምጣ። ታላቁ አባታችን ናቸው። ቅዱስ ጊዮርጊስ ቤዛ ይባላል። እስቲ ቤዛ በሉ። ቅዱስ ጊዮርጊስ ቤዛ ይባላል። እመቤታችን ቤዛዊት ዓለም ትባላለች አይደል? መድኃኔዓለም ቤዛ ኩሉ ይባላል። የመድኃኔዓለም የባህሪ ነው። የእመቤታችን የነ ቅዱስ ጊዮርጊስ ቤዛነት የጸጋ ነው። እንዲህ ይላል። ምን ይመስላችኋል? ቤዛነቱን ሲገልጽ ሰላም ለህሊናከ ዘመከረ በልባዌ በሞቱ ወበተንስወቱ ተሳትፎ መራዊ አቃቤ ሥራይ ጊዮርጊስ
መፈውሰ ደዌ ለወለት ከመቤዘው ካ ይልልሃል ቤዛ ለወለት ከመቤዘው ካ ማፈደር አጎን አሮዬ አየው ቤዛ ይለዋል። ቤዛ ይባላል። እመቤታችን ቤዛ አትባልም የሚል አንዳንድ ተነስቷል ይባላል ሰሞኑን። እንዴ መድገም ነው እንጂ መልኩን መድገም ጸሎት መጸለይ። አየው ለወለት ከመቤዘው ካ ማፈደራጎን አሮዬ ድራጎን ከተባለው ዘንዶ ያችን ብርታዊትን እንዳዳንካት ቤዛ የተባለ ቅዱስ ጊዮርጊስ ቤዛው ካ ቤዛው አዳነ። ተረፈ ሕይወቴ ቤዙ እምኩሉ ምንሳዊ ቤዙ ደግሞ ቤዛ ማለት ቤዙ ደግሞ አንድ ሁለት አንቀጽ አገኘው እዚህ ላይ አንድ ቤዛው ካ ደግሞ ቤዙ የኔን ባድ ነው አዲያ ቤዛ አይባልም እንዴ? ቅዱስ ጊዮርጊስ እንኳን በቤታችን እንዴ ምን አይኑ የታወረ ነው እንዴ? ምን የሆነ ነው? አያ መልካ ማርያም ቢደግም መልካ ኢየሱስ ቢደግም መልካ ጊዮርጊስ ይደግም ይሁን ያገኘዋል። ከመቤዛው ካ ለሁለት ከመቤዛው ካ ማፍደራጎን አርጌ ካውሬው ከደራጎን ያችን ብርታዊትን ቤዛው ካ እንደ ተቤዣት ቤዛ እንደሆንካት እንዳዳንካት ተረፈ ሕይወቴ ቤዙ እምኩሉ ምንሳዌ የኔንም ያለውን ሰውነቴን ከጥፋት ሁሉ ቤዛ ሆነው አድነው ይባላልና ቤዛነታቸው የጸጋ ቤዛ ነው እንጂ ድንግል ማርያም ቤዛዊት ዓለም ትባላለች። አትደናገጡ እሺ። መጽሐፍ ነው የሚናገር ይሄ። ዛሬ አሁን የጠቀስኩት ቅዱስ ጊዮርጊስ ስላገኘውለት ነው። ራሱ ከመልኩ ስላገኘውለት ነው። ዝም ብዬ አይደለም። ለቤዛ ዓለሙ የእመቤታችንማ መቼም የሱም አለው እንጂ ምንድነው ቤዛ ልቃ ወርቅ ምንድነው ቤዛ መልኩ ላይ አለ። ደግሞ ሁለተኛማ የጊዮርጊስ ቤዛነቱ ብዙ አለ። ቤዛ ኃጣውዬ ይኩን ጻማ ከፍትፉድ የሚል ሁሉ አለ። የቅዱስ ጊዮርጊስ ቤዛ ኃጣውዬ የኃጢአቴ ቤዛ ይሁንልኝ፣ ኃጢአቴ ይደምሰስ። እንኳን ይገርባቸዋል እንኳን ለበጎ ለክፉ እግዚአብሔር ራሱ ቤዛነታቸው ሲገልጽ ምን አለ መሰላችሁ? በዚህ በትንቢተ ኢሳይያስ ላይ ረሰይኩ ለከ ተውላጠከ ግብፀ ወሲዮናሃ ወኢትዮጵያ ቤዛከ ይላል። ቤዛከ እንኳን ለበጎ ያኮ ለክፉ ነው። ለክፉ ፈርዖንን ስላጠፋ ለእስራኤልም ላለው ለአንተ ፈርዖንን ሲሆንን አግን ቤዛ አድርጌልሃለሁ ለውጥ አድርጌልሃለሁ። ለክፉ እኮ ነው። ራሱ ነው እኮ እግዚአብሔር የተናገረ። ረሰይኩ ለከ ተውላጠከ ግብፀ ወሲዮናሃ ወኢትዮጵያ ቤዛከ ቤዛከ ቤዛከ። ይህ መጽሐፍ ቅዱስ በትንቢተ ኢሳይያስ የተጻፈ ነው። ራሱ እግዚአብሔር ቤዛ ብሏቸዋል። ሙሴ ቤዛ ነው። ኤርትራ ቤዛ ናት። እነዚያን ያድና እነዚያን ያሰጠመች እሳተ ባቢሎን ቤዛ ናት። ለማን? ለሰለስቱ ደቂቅ አልበላቻቸው። የሙሴ በትር ቤዛ ናት። ምንድነው እዚያ ላይ ያለ ደግሞ ስመላለሙ ላይ ቅዱስ ያሬድ ወኮነቶሙ በትር ቤዛ ሆሙ ወኮነቶሙ በትር ቤዛ ሆሙ። ያቺ በትር የሙሴ በትር ለእስራኤል ቤዛ ናት ይላቸዋል። ለምን? የከፈለች እሷ ስለሆነች ያሻገረች እሷ ስለሆነች ወኮነቶሙ በትር ቤዛ ሆሙ ቅዱስ ያሬድ። እንግዲህ ያቺ በትር ቤዛ ከሆነች እመቤታችን እንዴት ቤዛ አትባልም ነው? ከሙሴ በትርና ከእመቤታችን ማን ይበልጣል? እስቲ ማን ይበልጣል? እመቤታችን አይደለኝ? የሙሴ በትር እኮ ለእመቤታችን ምሳሌዋ ናት። አዲያ ምሳሌይቱ ኮነቶም ቤዛ ከተባለች አማናዊት ድንግል ማርያም እንዴት ቤዛዊት ዓለም አትባልም? ይሄ ስህተት ነው። ቤዛዊት ናት። ቤዛዊት ዓለም በሉ እስቲ። እግዝእትነ ማርያም ቤዛዊተ ኩሉ ዓለም። እግዝእትነ ማርያም ቤዛዊተ ኩሉ ዓለም። እግዝእትነ ማርያም ወላዲተ አምላክ ቅድስት ድንግል ማርያም ቤዛዊተ ኩሉ ዓለም። ይሄ ነው እንጂ እንደው ከመቤዛው ካያለ ቅዱስ ጊዮርጊስ አዳንክ እየተባለ አያድንም እንዴት ይባላል? ግን የጸጋ ነው። የባህሪ ብላችሁ እንዳትይዙ፣ የጸጋ ነው። እናመሰግናለን አባታችን ሊቀ ሊቃውንትን። እግዚአብሔር አምላካችን ረጅም ከጤና ጋር ያድልልን፣ ያድሎት፣ ያኖሩልን፣ ይኖሩልን። አባታችን ያለ መረዳት ጉዳይ ካልሆነ በስተቀር ቤዛ አስተምሮቱ እሱ ነው። ቤዛ የተባሉ በጣም ብዙ አካላት አሉ። ቤዛ ሲባል ግን በክርስቶስ ምትክ እነሱ ቤዛ ናቸው እየተባለ ግን አይደለም። ዘወትር የምንናገረው ነገር እሱ ነው። የክርስቶስ ቤዛነት ከፍጡራን ቤዛ ጋር መለየት ከተሳናችሁ የአእምሮ ውስን መሆናችሁን ከማሳየት ውጪ የሚጠቅማችሁ ነገር የለም። መምህራችን ቀሲስ ዶክተር ዘበነ ለማ ደግሞ እንዲህ አሉ። ብዙ የሚናገሩት የእግዚአብሔር ቃል ስለሌላቸው እኮ ነው። በተለይ ከኦርቶዶክስ የወጡ ጴንጤኔን የሚሉ ሰዎች የሚሳደቡበትን ምክንያት ልንገራችሁ። ትምህርት የላቸውም። በመጀመሪያ መምህር ዘበነ እንዲህ ያለ ዛሬ ብሎ አስተምሮ ነው
2 ቀን 3 ቀን የሚያወራው? መምህር ከሌ እንዲህ ብሎ አስተማረ ብሎ ነው 3 ቀን 4 ቀን የሚያወራው? አባ ገብረ ኪዳን እንዲህ ብሎ አስተምሩ ብሎ ነው 3 4 ቀን የሚያወራው? ተመልከቱ። መምህር ብርሃኑ አድማስ እንዲህ ብሎ አስተማረ ብሎ ነው 3 4 ቀን የሚያወራው? መምህር ቃለ ጥበብ እንዲህ ብሎ አስተማረ ነው የሚላችሁ። መምህር ጳውሎስ እንዲህ ብሎ አስተማረ፣ ዲያቆን ሄኖክ እንዲህ ብሎ አስተማረ፣ ከሌ እንዲህ ብሎ አስተማረ። ተመልከቱ። መጋቢ ሐዲስ እሸቱ እንዴት እንዲህ ብሎ ይናገራል? እንዲህ በሚል ነው እንጂ አባ ከሌ እንዲህ አሉ ነው እንጂ ትምህርት የላቸው። እስቲ መተው መጽሐፍ ቅዱስ ገልጠው ዛሬ የምንማማር ነው ብሎ ይሄን ያስተምሩ ይጀምራሉ። ድንገት ሊጀምሩ ይችላሉ። ሃሌሉያ። ዛሬ የምንማረው በቅዱስ ጳውሎስ መልእክት ምዕራፍ እንዲህ ላይ በተነገረው በሱ ላይ ነው የምንማረው ብሎ ትንሽ ጀምራ በኦርቶዶክስ ገድል ላይ ይላል። በድርሳን ላይ እንዲህ ነው ተጽፎ ከዛ ድርሳን ነገሩ እንኳን ማርያም ይላል። ዛሬ ላኩልኛሉ። አመሳሰሉ ራሱ እንዴት ጸያፍ ነው። ማርያም ቤዛዊተ ዓለም ማርያም ልጇ ቤዛ ስለሆነ እሷን ቤዛ እንላታለን። እንደሱም አይደለም ከፈለክ እና ልጁ ግንበኛ ስለሆነ እናትኝቷን ግንበኝት እንላታለን ነው ያለው። ራሱ ግንብ የሆነ አስተሳሰብ ነው ይሄ ለራሱ። ይሄ ከምን አይነት ጭንቅላት ራሱ እንደሚወጣ እንዴት ነው የሚያመሳስለው? ተመልከቱ እስቲ። ግንበኝትና እመቤታችን ለማዋረድ ተመልከቱ። ጸሎት ባልዳፍ በሰው ከንፈሩ። ይሄ ነው በቃ የነሱ ስራ። መውደቅ ነው፣ መርከስ ነው፣ መቆሸሽ ነው፣ ድንግልን መስደብ ነው። ልጇን እንደው እንወዳለን እናትህን አንወድም ይሆናል። ይሄ ነገር የማይመስል ነገር ለሚስትህ አትንገር ይባላል። ገንፎ ባሬራ ለሰሚው ግራ ይባላል። አያችሁ አካሄዱን፣ አያችሁት የእባቡን አካሄድ በምን መልክ እንደሚመጣ። ስለዚህ በእነዚህ ሁሉ ነገሮች ተመልከቱት። ጥሩ እንግዲህ ነጥቡ ምንድን ነው? እኛ ኦርቶዶክሳውያን ኢየሱስ ቤዛ ሁሉ ዓለም ነው የሚለውን ቃል በእውነት የማናውቀው ነን። ዛሬ ማለት ጀመሩ ብሎ እባቡ ሊያገሳ ይጀምራል። በስናው ሊረጭ ይጀምራል። የልደት ቀን ዓለም ተሰብስቦ የሚያዩን እንደው ዝም ብዬ እንኳን ልንገራችሁና በእያንዳንዷ ቤተክርስቲያን የሚዘመር የልደት ቀን ጌታ የተወለደ ቀን ገና ሲሰቀላለም የተወለደ ቀን ላሊበላን አስታውሳችሁ። ቅዱስ ላሊበላን ከላይ መላእክትን የመሰሉት ከታች ሰውን የመሰሉት ሰላም በሰማይ በምድርም ለሰው ልጆች የሚለውን ሚስጥር እኮ ነው የሚያሳየው። ከላይ መላእክት ከታች ሆነው የሚዘምሩት የለም ቤዛ ሁሉ ዓለም። አታስታውሱትም? እና ኦርቶዶክስ አሁን እንደው መቀለጃ አትሆንም አንተ እባብ። ዳሩ ያደረብህ አሁንም አቅጣጫ ስለሚያስትህ አታውቀውም እንጂ የዛን ቀን ምንድን ነው የምንለው? ቤዛ ኩሉ ዓለም ይሆን ተወልደ እና አይደለም እንደው ስንዘምረው ሁሉ ስትዘምሩት ሰንበት ተማሪው እናንተ ሁላችሁ ምእመናን ሁሉ ምን እያላችሁ ነው የምትዘምሩት? ቤዛ ኩሉ ዓለም ይሆን ተወልደ አይደለም እንዴ? ቤዛ ኩሉ ዓለም ይሆን ተወልደ። ሌላ መዝሙር አለን እንደኛ? ከኛ በላይ ፉጨት አላሉ ሰውየው። አፍ ማሞጥሞጥ አላሉ። እና ይሄንን ቤዛ ሁሉ አለች ዛሬ ልትለኝ ነው እንዴ? ሳጥናኤል ልፈር የተገሰስክሙን። እግዚአብሔር ይስጥልን አባታችን ቀሲስ ዶክተር ዘበነ ለማን ረጂውን ከጤና ጋር ይስጥልን። ዋናው ቁም ነገር እሱ ነው። ብዙ ጊዜ ከብዙ ቻለ ተናግሬዋለሁኝ። ፕሮቴስታንቶች፣ ተሐድሶች፣ መናፍቃን የራሳቸው የሆነ ትምህርት ስለሌላቸው ውሎ አዳራቸው ቤተክርስቲያን ምን አለች፣ ምን ተነፈሰች፣ ምን ብላ መሰገነች፣ ምን ስታደርግ ነበር የሚለውን የውሎ ዘገባ ሲከታተሏት ይውላሉ እንጂ የራሳቸው የሆነ ትምህርት፣ የራሳቸው ራስ ተምሮ፣ ራሳቸውን ስርዓት አምልኮ የላቸው። መስረቅ፣ ኮፒ ማድረግ፣ እንዲህ ማድረግ አጠቃላይ ከቤተክርስቲያን ራስ አለመውረድ አንዱና ትልቁ ጠባያቸው
ዓለም ደግሞ ባህሪያቸው እስኪሆኑ ድረስ እየመሰለ ያለ በጣም ያሳዝነው ነገር እሱ ነው። እስቲ እባካችሁ እንደ ትልቅ ሰው ራሳችሁን ብትችሉ ደስ የሚለን ነገር ነው። እግዚአብሔር ከፈቀደና ከተመቸ አየሩ ጥሩ ከሆነ እመለሳለሁ። ሳይነሱ ነው እንደዚህ ያንተፋተፈኛለሁ። ለማንኛውም እስከ ስለተከታተላችሁኝ ከልብ አመሰግናለሁ። ሼር፣ ላይክ፣ ሰብስክራይብ ማድረጋችሁ አትርሱ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።